አብይ እንደ ጋዛ ሳያጠፋን ለጦርነት እንደዘጋጅ ደብረጽዮን ክተት አወጁ። ፌዴራል መንግስቱ እንደ እስራኤል ሊያጠፋን እየሰራን ያሉት የህወሓት መሪዎችና ጀነራሎች ለቀድሞ ተዋጊዎችና ጡረተኛ ጥሪ አቀረቡ። በግለ ታሪክ ህዝብ አይመራም ጀዋርን ያጸጸተው የጌታቸው ረዳ ከባድ ጥፊ። የጀዋር መሐመድ የመልስ ምት እየተጠበቀ ነው። የኢትዮጵያ የኒውክሌር ጉዳይ አንድ እርምጃ ከፍ አለ። የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ድጋፍን እንዲያጠናክር ጥሪ ቀረበ። ናይጄሪያ አዲስ ታሪክ ጻፈች። አሜሪካ የአፍሪካ ነዳጅ መጠቀም ጀመረች። ከሰሞኑ በህዳሴ ግድቡና ኢትዮጵያ ከኤርትራ ጋር በአሰብ ጉዳይ በገባችበት ፍጥጫ ችላ የተባሉት የህወሓት አመራሮች አለን አትርሱን ያሉበትን ጉዳይ አሰምተዋል። የፌዴራል መንግስቱ ልክ እስራኤል ጋዛ ላይ እንዳደረገችው ሁሉ ሊያጠፋን እየሰራ ነው ሲሉ የህወሓት አመራሮች ከሰሱ። ይህንን ለመከላከል ይጠቅመናል ያሉትን ዝግጅት ለማድረግ መዘጋጀታቸውን ገልጸዋል። በሌላ በኩል ደግሞ በኢትዮጵያ ፖለቲካ በአነጋጋሪነታቸው በግንባር ቀደምትነት የሚጠቀሱት ጌታቸው ረዳና ጀዋር መሐመድ በአዲስ የቃላት ጦርነት ብቅ ማለታቸው ተሰምቷል። እነዚህና ኢትዮጵያ በኒውክሌር ጉዳይ በዓለም መድረክ ላይ ያሰማቸውን ጨምረን ስለ ናይጄሪያ የተሰማውን አክላን ወደ እናንተ ልናደርስ ወደናል። ሰላም ውድ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ታላቅ የኢንቨስትመንት ዕድል፣ የህልሞ ቤት በቦሌ ደንበል። ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚ ፊኒሽድና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ 2 ዓመት እየኖሩበት ወይም አከራይተው መክፈል ይችላሉ። ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት። አብይ እንደ ጋዛ ሳያጠፋ ለጦርነት እንዘጋጅ ደብረጽዮን ክተት አወጁ። ፌዴራል መንግስቱ እንደ እስራኤል ሊያጠፋን እየሰራ ነው ያሉት የህወሓት መሪዎችና ጀነራሎች ለቀድሞ ተዋጊዎችና ጡረተኛ ጥሪ አቅርበዋል። የፌዴራል መንግስቱ ከውስጥ ኃይሎች ይልቅ ለዋናውና ሀገራዊ ጥቅምና ሉዓላዊነትን ለማዋረድ ለሚመጣ ኃይል ትልቅ ዝግጅት እያደረገ መሆኑን በተደጋጋሚ በፊልድ ማርሻል ብርሃኑና በሌሎችም ከፍተኛ ጀነራሎች በኩል ሲገለጽ ቆይቷል። ከሰሞኑ ደግሞ ጠንከር ብሎ የመጣውን የባህር በር ጥያቄ ተከትሎ በሰሜኑ የሀገራችን ክፍል በኢትዮጵያና ኤርትራ ድንበሮች ላይ ከፍተኛ የሆነና ከሌላው ጊዜ ለየት ያለ ወታደራዊ ዝግጅትና እንቅስቃሴ ባለበት ወቅት ከመቀለ አዲስ ነገር ተሰምቷል። ከሻዕቢያ ጋር የተጠናከረ ወዳጅነት የመሰረተውና በጋራ እየሰራ የሚገኘው የህወሓት ቡድን የጠቅላይ ሚኒስትር አብይ አህመድ መንግስት የባህር በሩን ለማስመለስ ከዲፕሎማሲያዊ አማራጮች በተጨማሪ አስፈላጊ ከሆነ ሌሎች አማራጮችንም ለመመልከት እንደሚገደድና በማንኛውም መንገድ ወደቡን ማስመለሱ አይቀሬ መሆኑን ግልጽ ባለና ጥቁርና ነጭ አገላለጽ ማስታወቅን ተከትሎ ከኑግ ጋር የተገኘ ሰሊጥ አብረህ ተወቀጥ እንደሚለው ሀገርኛ አባባል ለሻዕቢያ የሚወረወር ድንጋይ እኔንም አያስተኝም የሚል ከባድ ስጋት ላይ መውደቁን የተመለከተው መረጃ ከመቀለ የህወሓት ቢሮ አፍትርኮ የወጣ ሲሆን በዚሁ ስጋት ምክንያት ለጡረተኛና በተለያየ ምክንያት ከሰራዊቱ ለተቀነሱ የቀድሞ ተዋጊዎቹ አስቸኳይ የክተት ጥሪ ማድረጉም ተሰምቷል። የመቀሌ ምንጮች እንዳረጋገጡት ከሆነ ደብረጽዮን ገብረ ሚካኤል የሚመሩት ህወሓት ጀነራሎች ባስተላለፉት ወሳኝና አስቸኳይ የተባለ ውሳኔ መሰረት በየወረዳው የሚገኙ የጸጥታ ቢሮዎች በኩል ጥሪ የተደረገላቸው የቀድሞ ተዋጊዎችና በጡረታ የተሰናበቱ ታጣቂዎች በሙሉ ለቀጣዩ ጦርነት ተዘጋጁ የሚል ቀጥተኛ የሆነ መልእክት እንደተነገራቸውና በአስቸኳይም ወደ ማዕከል ገብተው የውጊያ ልምምድ እንዲያደርጉ ተነግሯቸዋል የተባለ ሲሆን እንደ ምክንያት ተደርጎ የተነገራቸውም ደግሞ የፌዴራል መንግስቱ ልክ እስራኤል በጋዛ እያደረገች እንዳለ ሁሉ እኛንም ሊያጠፋን እየሰራ ነው የሚል እንደሆነ ተነግሯል። ይህ በእንዲህ እንዳለ አሰብን ለመጠበቅ በሚል ከፍተኛ የጦርነት ዝግጅት እያደረጉ የሚገኙትና ከኢትዮጵያ ጋር የሚያዋስኗትን ድንበሮች በሙሉ በወታደርና በከባድ መሳሪያ አጥራ ስትጠብቅ የነበረችው ኤርትራ ከሰሞኑ የተጠናከረ የጦር መሳሪያ ሸመታ ላይ መሰማራታቸው ሲሰማ ከቀናት በፊት ደግሞ ከቤላሩስ የሸመቱት በርካታ ዘመናዊ የጦር መሳሪያዎች በፖርት ሱዳን በኩል አድርጎ ወደ አስመራ በአንቶቭ ወታደራዊ አውሮፕላኖች መራገፉን የሚታወስ ሲሆን ካሁኑ የህወሓት ክተት ጀርባም የኤርትራ ጦር መሳሪያ ድጋፍ ሳይኖር እንደማይቀር እየተነገረ ይገኛል።
የደህንነት መረጃ ነፍናፊዎች የደረሱበትና ኢሳያስ አፈወርቂን ከባድ የጦርነት ዝግጅት ያጋለጠ ወታደራዊ መረጃ እንዳመለከተው ከሆነ ኢሳያስ አፈወርቂ የጦር መሳሪያው ለመሸመትና ለማጓጓዝ የአልቦራን ማሊያ ተጠቅሟል የተባለ ሲሆን ምክንያቱ ደግሞ ኤርትራ ከባድ የጦር መሳሪያ ግዢ ማቅረብ ያለባት በመሆኑ በቀጥታ የሚሸጥላት ሀገር እንደማይገኝ ስለምታውቅ ግዢው በሱዳን ብሔራዊ ጦር ስም እንዲፈጸምና ፖርት ሱዳን እንዲራገፍ ከተደረገ በኋላ ከወራት በፊት የፈጥኖ ደራሽ ሰራዊት በፖርት ሱዳን የፈጸመውን ተከታታይ የድሮን ድብደባ ተከትሎ ወደ ምጽዋ የተላኩ የሱዳን አንቶፍ ወታደራዊ አውሮፕላኖችን በመጠቀም መሳሪያዎቹ ከፖርት ሱዳን ወደ አስመራ የማጓጓዝ ስራ መሰራቱም የተነገረ ሲሆን በርከት ያለ መሳሪያን ለጥፋት አጋሩ ህወሓት ያስታጠቀው ሻዕቢያ በትግራይም ተመሳሳይ ጦርነት ዝግጅት እንዲደረግ ግፊት እያደረገ ሳይሆን አይቀርም የሚለው ጥርጣሬ ከፍ ብሎ እየተሰማ ነው። በተከታይ መረጃ ከመስከረም 5 ቀን 2018 ዓ.ም ጀምሮ ለ5 ተከታታይ ቀናት በኦስትሪያ ቬና እየተካሄደ በሚገኘው 69ኛው የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ጠቅላላ መደበኛ ጉባኤ ላይ የኢኖቬሽንና ቴክኖሎጂ ሚኒስትር ክቡር ዶክተር በለጠ ሞላ በጉባኤው በመሳተፍ ላይ ይገኛሉ። ኢትዮጵያ የኒውክሌር ሳይንስና ቴክኖሎጂን ሰላማዊ ዓላማ ማለትም ለኃይል አቅርቦት፣ ለምርምር፣ ለጤናና ለግብርና ኢንዱስትሪና ለአካባቢ ጥበቃ መጠቀም ያስችል ዘንድ እንደ አውሮፓውያን አቆጣጠር በ1957 ጀምሮ የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ አባል መሆኗ ይታወቃል። ለዚህ የኢኖቬሽንና ቴክኖሎጂ ሚኒስቴር አገናኝ ጽህፈት ቤት ላይዘን ኦፊስ በመሆን የተለያዩ ብሔራዊና አህጉራዊ ፕሮጀክቶችን በመቅረጽ የቴክኒክ ትብብር ቴክኒካል ኮኦፕሬሽን በማድረግ በተለይም አቅም ግንባታ ላይ ትኩረት በመስጠት ኤጀንሲው በጋራ ትብብር እየሰራ ይገኛል። ሀገራችን በዘርፉ በምታደርገው ጥረት የኤኢኤ ኒውክሌር ሳይንስና ቴክኖሎጂን በተመለከተ በመሰረተ ልማት ግንባታና በሰው ሀብት ልማት ትልቅ አስተዋጽኦ እያደረገ ሲሆን ትብብሩም ከጊዜ ወደ ጊዜ እያደገ መጥቷል። በጉባኤውም ንግግር ያደረጉት የኢኖቬሽንና ቴክኖሎጂ ሚኒስቴር ዶክተር በለጠ ሞላ ኒውክሌር ሳይንስና ቴክኖሎጂን በተመለከተ የኢትዮጵያን አቋም የሚገልጽ ንግግር አድርገዋል። ክቡር ሚኒስትሩ በንግግራቸው ኢትዮጵያ ሁሉን አቀፍ ለሆነ ሀገራዊ እድገት ያግዛት ዘንድ የኒውክሌር ሳይንስና ቴክኖሎጂን ለሰላማዊ ዓላማ ለመጠቀም ቁርጠኛ መሆኗን ገልጸዋል። ሚኒስትሩ አያይዞም ክቡር ጠቅላይ ሚኒስትር አብይ አህመድ ጳጉሜ 4 ቀን 2017 ዓ.ም የህዳሴ ግድብ መርቀው በከፈቱበት ወቅት ይፋ ካደረጓቸው አዳዲስ ፕሮጀክቶች መካከል የኒውክሌር ኃይል ልማትና ለሰላማዊ ዓላማ መዋል መሆኑን ጠቅሰው ይህንንም አስፈላጊ በሆነ መንገድ ሁሉ ኤጀንሲው እንዲያግዝ ሚኒስትሩ በንግግራቸው ጥሪ አቅርበዋል። ኢትዮጵያ ራይስ ኦፍ ሆፕ የተሰኘውን ፎረም ከጁን 30 እስከ ጁላይ 2 2025 በአዲስ አበባ በተሳካ ሁኔታ ባዘጋጀችበት ወቅት የኤኢኤ ዋና ዳይሬክተር የሆኑት ራፋኤል ማሪያኖ ግሮሲ ጠቅላይ ሚኒስትሩ ጋር በአካል ተገናኝተው መወያየታቸውና በወቅቱም ጥቁር አንበሳ ሆስፒታልን መጎብኘታቸው ሚኒስትሩ በንግግራቸው አንስተዋል። ይህን ተከትሎም በቅርቡ ከክቡር ጠቅላይ ሚኒስትር አብይ አህመድ ጋር በተደረገ ተጨማሪ ስልክ ልውውጥ ለሆስፒታሉ የካንሰር ሕክምና የሚውለውን የሊነር አክሰለሬተር ማሽን ለመለገስ ተቋማቸው ውሳኔ ላይ መድረሱን የገለጹ ሲሆን ለዚህም ምስጋናቸውን አቅርበዋል። በቀጣይ መረጃ የጠቅላይ ሚኒስትሩ ጌታቸው ረዳ በግል ታሪክ ህዝብ አይመራም ሲሉ አልጸጸትም የሚል ስያሜ የሰጡትን ግል ታሪካቸው በመጻሕፍት ያሰራጩት አቶ ጀዋር መሐመድን ያጸጸተና ያስቆጣ ከባድ ጥፊ መሰንዘራቸው እያነጋገረ ነው። ጌታቸው ረዳ አለቃቸው ጠቅላይ ሚኒስትር አብይን አሞግሰው ጀዋርን የሸነቆጡበት አነጋጋሪ ንግግራቸው ከባድ አባሪ ያስነሳ ሲሆን ማህበራዊ ሚዲያውም ትልቅ መነጋገሪያ ጉዳይ መሆን ችሏል። በዚህ ማል ታዲያ ለአቶ ጌታቸው ረዳ ትችት ምን አይነት የመልስ ምት ይሰጡ እንደሆነ የተጠበቁ የነበሩት ጀዋር መሐመድ ምላሽ ሰጥተዋል። የጠቅላይ ሚኒስትር አብይን የመደመር መንግስት በጽሁፍ ባስመረቁበት ወቅት ባደረጉት ንግግር የመጀመሪያውን መደመር መጽሐፍ አንብቤያለሁ፣ ያነበብኩትም አቃቂር ለማውጣት ነበር። ሆኖም በተፈጠረው ችግር ሁለተኛውና ሶስተኛው መደመር መጽሐፍ አምልጦኛል የሚል ኑዛዜያቸውን ያሰሙት ጌታቸው ረዳ በጨዋታው መሃል ጀዋር መሐመድን በነገር ወገ የሚያደርግ ንግግር ማድረጋቸው የበርካቶችን ትኩረት ስቧል። አቶ ጌታቸው በ40 ዓመቱ ግለ ታሪክ ጽፎ አገር አስተምራለሁ የሚል ሰው ባለበት ሀገር ጠቅላይ ሚኒስትር አብይ እንኳንም ግለ ታሪክ አልጻፉ እንኳንም ሀሳብ ተኮር መጽሐፍ ጻፉ ለጠቅላይ ሚኒስትር አብይ ያላቸው አድናቆት የገለጹ አስመስለው ጀዋርን በነገር ጎሽ የሚያደርጉት ቢሆንም ጉዳዩ ትልቅ መነጋገሪያ ከመሆን አላስቀረም። ጉዳዩ የሚመለከተው ጀዋርም ምላሽ ሰጥቶበታል። አቶ ጌታቸው በአሽሙር ሲወርፈኝ እንዳመሹ ሰማው በማለት ጀምሮ ጉዳዩን አስመልክቶ አጭር ምላሽ የሰጠው ጀዋር መሐመድ አቶ ጌታቸው ድሮ እንኳን በቀጥታ ነበር የሚላተመው አሁን ምን ነካብን ሲልም የጌታቸው ድርጊት እንዳስገረመው ገልጿል። አቶ ጀዋር አከል አድርጎም ለማንኛውም ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው በአምባሳደርነት ተሹመው የለቀቁትን ዶክተር ለገሰ ቱሉን እንዲተኩ ወደ ቀድሞ ቦታቸው የመንግስት አገልግሎት ሚኒስትርነት ሹመት ይስጧቸውና ሁለተኛ ዙር ቡጢን ቀጥለው በይፋም ይዋጣልን ሲል ነው ቀላዘል በሆነ መልኩ አቶ ጌታቸው ንግግር ምላሽ ሰጠው።
በመጨረሻም ናይጄሪያ ታሪክ ሰራች። የመጀመሪያውን የነዳጅ ምርት ለአሜሪካ ላከች። ግዙፉ የዳንጎቴ ነዳጅ ማጣሪያ ፋብሪካ ለመጀመሪያ ጊዜ ቤንዚን ወደ አሜሪካ መላኩ ተሰምቷል። ይህም የአፍሪካ ትልቁ የነዳጅ ማጣሪያ ፋብሪካ ምርቱን በዓለም አቀፍ ደረጃ ለማቅረብ ዝግጅቱን የሚያሳይ ነው ተብሏል። በዚህ ሳምንት ከናይጄሪያ 320 ሺህ በርሜል ነዳጅ የጫነች መርከብ ኒውጀርሲ በሚገኘው የሱኖኮ ተርሚናል የደረሰች ሲሆን በዚህም የዳንጎቴ ነዳጅ ምርት ጥብቅ የሆኑትን የአሜሪካ የጥራት ደረጃዎችን እንደሚያሟላ ተረጋግጧል። ይህ ብቻ ግን አይደለም። ሁለት ተጨማሪ ነዳጅ የጫኑ መርከቦች ወደ ሼልና ቪቶል በመጓዝ ላይ መሆናቸውም ተጠቁሟል። ይህም ከፍተኛ ዓለም አቀፍ ተፈላጊነትን ተጠቃሚ ነው ተብሏል። 19 ቢሊዮን ዶላር የሚገመተው የዳንጎቴ ነዳጅ ማጣሪያ ፋብሪካ በቀን 650 ሺህ በርሜል የማምረት አቅም እንዳለው ይታወቃል። ናይጄሪያ በዚህም ከነዳጅ አስመጪነት ወደ ላኪነት የሚያሸጋግራትን ትልቅ ምዕራፍ ጀምራለች ነው የተባለው።